ሰላም የቃና ዜና ቅምሻ ነው። የዕለቱ ዋና ዜናዎች የኢትዮጵያ ብሔራዊ ምርጫ ቦርድ የሰባተኛው ሀገራዊ ምርጫ በቀጣይ ሰኔ ወር ሊካሄድ እንደሚችል ገለጸ። የቦርዱ ዋና ሰብሳቢ ሜላተወርቅ ኃይሉ የሰባተኛው ሀገራዊ ምርጫ ቅድመ ዝግጅትና ተያያዥ ጉዳዮችን በተመለከተ ዛሬ ረፋድ በአዲስ አበባ ስካይላይት ሆቴል መግለጫ ሰጥተዋል። በመግለጫቸውም ቀጣዩ ምርጫ በ2013 ዓ.ም ከተካሄደው ሀገራዊ ምርጫ በተሻለ መልኩ ለማድረግ ቦርዱ በርካታ ተግባራትን እያከናወነ እንደሆነ ጠቁመዋል። በመጪው ምርጫ እስከዛሬ ድረስ በማኑዋል ወይም በእጅ ይሰራ የነበረው የመራጮች ምዝገባ በቴክኖሎጂ እንደሚደረግ እንዲሁም ከዚህ በፊት እጩዎችን ለመመዝገብ በከፊል ተግባራዊ ይደረግ የነበረው የዲጂታል አሰራር በቀጣዩ ምርጫ ሙሉ በሙሉ እንደሚተገበር ገልጸዋል። ዋና ሰብሳቢዋ በመግለጫው የሰባተኛው ሀገራዊ ምርጫ የስድስተኛው ዙር ሀገራዊ ምርጫ በተካሄደበት ተመሳሳይ ወቅት ይደረጋል በሚል ምርጫ ቦርድ ዝግጅት እያደረገ እንደሚገኝ ጠቁመዋል። ለምርጫው በርካታ ቢሊዮን ብር እንደሚያስፈልግ ገልጸው አሃዙን ግን ከመግለጽ ተቆጥበዋል። ሰኔ 14 ቀን 2013 ዓ.ም ለተካሄደው አጠቃላይ ምርጫ እንዲሁም በ2016 ለተደረጉት ድጋሚና ቀሪ ምርጫዎች ከ3 ቢሊዮን ብር በላይ በጀት መመደቡ ይታወሳል። በመግለጫውም የፋይዳ መታወቂያ በምርጫው ጥቅም ላይ ይውላል ወይ፣ የሀገራዊ ምክክር ኮሚሽን ለመንግስት የሚያቀርባቸው አጀንዳዎች በመንግስት ተግባራዊ የሚደረጉ ከሆነ በምርጫ ሂደቱ የጊዜ ሰሌዳ መሰረት እንሄዳለን ብሎ እርግጠኛ ሆኖ መናገር ይቻላል ወይ፣ እንዲሁም ምርጫውን ለመከወን አስቻይ ሁኔታ አለ ወይ የሚሉ ጥያቄዎች ከጋዜጠኞች ቀርቦላቸዋል። ለተነሱ ጥያቄዎች ምላሽ የሰጡት ሰብሳቢዋ መራጮች የፋይዳ መታወቂያ ስለሌላቸው ከመራጭነት እንደማይከለከሉ ጠቁመዋል። በፋይዳ መታወቂያ የመራጭነት ምዝገባ እንደሚካሄድ ነገር ግን የሌላቸው ደግሞ በቀበሌ መታወቂያ ምዝገባውን በማካሄድ መምረጥ እንደሚችሉም ጠቁመዋል። ከሀገራዊ ምክክሩ ጋር በተያያዘ ህገ መንግስቱ ምርጫ በየ5 ዓመቱ እንደሚካሄድ አስቀምጧል ያሉት ሰብሳቢዋ ይህን በህግ የተቀመጠ አሰራር የሚቀይር ነገር እስካልመጣ ድረስ ቦርዱ ስራውን እንደሚቀጥልና የሚለወጥ ነገር ካለም ከመጣው ነገር ጋር ራሱን እያስማማ እንደሚቀጥል ተናግረዋል። ጸጥታን በተመለከተ ምርጫን በአስተማማኝ የጸጥታ ሁኔታ ማድረግ ካልተቻለ እንደማያደርጉ ነገር ግን አስቻይ ሁኔታዎች ባሉበት የምርጫ ክልል ሁሉ እንደሚደረግ ጠቁመዋል። አክለውም የምርጫ ጊዜው በደረሰ ቁጥር ምርጫ ቦርድ አስቻይ ሁኔታ በሌለበት ሁኔታ ምርጫ አረጋለሁ ብሎ የሚፎክርበትና የሚገባበት ምንም ምክንያት እንደሌለውና ቦርዱ የመራጩና የምርጫ አስፈጻሚው ደህንነት እንደሚያሳስበው አክለዋል። በኢትዮጵያ መንገዶች አስተዳደር የአሶሳ መንገዶች ፕሮጀክት ማስተባበሪያ ጽህፈት ቤት ከ4 ዓመት በፊት የነበረውን የጸጥታ ስጋት በማሳበብ ፕሮጀክቶች እንዲጓተቱ አድርጓል ተባለ። በህዝብ ተወካዮች ምክር ቤት የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ ቤንሻንጉል ጉሙዝ ክልል ተገኝቶ የመንገድ ፕሮጀክቶች አፈጻጸም ዙሪያ መልከታ ማድረጉንና በማስተባበሪያ ጽህፈት ቤቱ ኃላፊ ኢንጂነር ምንተስኖት ከበደ የቀረበውን ሪፖርት ማድመጡን ምክር ቤቱ ዛሬ በኦፊሴላዊ ፌስቡክ ገጹ ባወጣው ጽሁፍ አስነብቧል። ቋሚ ኮሚቴው በክልሉ ላይ እንዲሰሩ የታቀዱ የመንገድ ፕሮጀክቶችን የማስተዳደር ኃላፊነት የተሰጠው የኢትዮጵያ መንገዶች አስተዳደር ቢሆንም ከዚህ በፊት የክልሉ ከፍተኛ የስራ ኃላፊዎች በአስተዳደር መስሪያ ቤቱ በክልሉ እንዲሰሩ እቅድ የተያዘላቸው የመንገድ ፕሮጀክቶች ስራ እንዲከናወን ውይይት ቢደረግም የትኩረት ማነስ እንዳለ ከዘርፉ የስራ ኃላፊዎችና ባለሙያዎች መስማቱን ተናግሯል። በ2017 በጀት ዓመት በጀት የተያዘላቸው የመንገድ ፕሮጀክቶች ባለመሰራታቸው ማህበረሰቡ ቅሬታ እያነሳ እንደሆነ ከክልሉ የስራ ኃላፊዎች መስማቱን ያብራራው ቋሚ ኮሚቴው ችግሮቹ በአስቸኳይ እንዲፈቱ ማስተባበሪያ ጽህፈት ቤቱ ጉዳዩ ከሚመለከታቸው ከክልሉ ቢሮ ኃላፊዎች ጋር በቅንጅትና በመናበብ መስራት አለበት ማለቱም ተገልጿል። በተጨማሪም ቋሚ ኮሚቴው የአሶሳ ዳለቲ ባሩዳ ፌዝ 1 በጥገና ላይ የቆየውና አሁን ወደ ግንባታ እየተገባ ያለውን መንገድ እንዲሁም ከአሶሳ ባምቢስ እየተጠገነ ያለውን መንገድ መልከታ ማድረጉ የተገለጸ ሲሆን ከአሶሳ ባምቢስ ያለው መንገድ ተገቢ ጥገና እየተደረገለት ስላልሆነ በልዩ ትኩረት መሰራት እንዳለበት አሳስቧል ተብሏል። የፕሮጀክቱ ማስተባበሪያ ጽህፈት ቤቱ ኃላፊ የአሶሳ ዳለቲ ባሩዳ መንገድ ፕሮጀክት ለረጅም ጊዜ እንደቆመና በጸጥታ ችግር ምክንያት ሁሉም አማራጭ መዳረሻ መንገዶች መዘጋታቸውን ተከትሎ ተቋራጩ ውል ለማቋረጥ ጥያቄ በማቅረቡ ፕሮጀክቱ ወደ ስራ እንዲመለስ ውይይቶች እየተደረጉ መሆኑን እንደተናገሩ ተመላክቷል። በተጨማሪም ያሶ ገላሴ ዲባጢ ቻግኒ ሎት 1 መንገድ በካማሺና መተከል ዞኖች በመዳረሻ መንገዶች ጸጥታ ችግር ምክንያት አልተጀመረም ብለዋል። ሆኖም በኢትዮጵያ መንገዶች አስተዳደር ቦርድ ውሳኔ መሰረት ተቋራጩ የወሰደውን ቅድመ ክፍያ እንዲመልስ በማድረግና አስተዳደሩ የመልካም አፈጻጸም ዋስትና በመልቀቅ የፕሮጀክቱ ኮንትራት በስምምነት እንዲቋረጥ አቅጣጫ በመስጠት ተፈጻሚ መደረጉን ኢንጂነር ምንተስኖት ገልጸዋል። ቋሚ ኮሚቴው በበኩሉ በማስተባበሪያ ጽህፈት ቤት ኃላፊ የቀረበው ሪፖርት የችግሩን መሰረታዊ ሁኔታ የማይገልጽ ወቅቱን ያላገናዘበና በክልሉ አንጻራዊ ሰላም ቢኖርም ከዛሬ 4 ዓመት በፊት የነበረውን የጸጥታ ስጋት በማሳበብ ስራዎችን ወደ ኋላ እየጎተተ እንደሆነ መግለጹም ተመላክቷል።
የሱዳን ብሔራዊ ጦር በምዕራብ ሱዳን በሚገኙ የፈጥኖ ደራሽ ኃይሉ ቁልፍ ይዞታዎች ላይ በ3 የሰው አልባ አውሮፕላኖች ጥቃት መሰንዘሩ ተገለጸ። በደቡብ ዳርፉር ግዛት ዋና ከተማ በሆነችው ኒያላ የተፈጸሙት የሰው አልባ አውሮፕላን ጥቃቶቹ በከተማዋ የሚገኝ ሆቴልና የሕክምና ክፍልን ኢላማ ማድረጋቸውን የዓይን እማኞችን ጠቅሶ አዣንስ ፍራንስ ፕሬስ ዘግቧል። ጥቃቱን ተከትሎም አምቡላንስ በርካታ የቆሰሉ ሰዎችን ወደ ሆስፒታል ሲያጓጉዝ መመልከቱን አንድ የከተማዋ ነዋሪ ለፈረንሳዊ የዜና ተቋም ተናግረዋል። ልዩ ኃይሉን ወደ ጦሩ ማቀላቀልን በሚመለከት የተፈጠረው አለመግባባት ወደ ለየለት ጦርነት ካመራ ወዲህ ፈጥኖ ደራሽ ኃይሉ አብዛኛውን የኒያላ ከተማን ተቆጣጥሮ ቆይቷል። በግንቦት ወር መጀመሪያ ላይ የብሔራዊ ጦሩ አውሮፕላኖች በዚቹ የኒያላ ከተማና የምዕራብ ዳርፉር ዋና ከተማ ኤልጄኒና የሚገኙ የባላንጣቸውን ይዞታዎች በቦምብ ማደባየታቸውን ዘገባው አስታውሷል። 2 ዓመት ያስቆጠረው የሱዳን ጦርነትም በሺዎች የሚቆጠሩ ሰዎችን ሕይወት ቀጥፎ 13 ሚሊዮን ሰዎችን ከቤት ንብረታቸው አፈናቅሏል። ይህንኑ ጦርነት ያስከተለውን ዳፋ የተባበሩት መንግስታት ድርጅት በዓለም ላይ እጅግ የከፋው ሲል ገልጾታል። ኢትዮጵያ በበኩሏ ሱዳን ሰላምና መረጋጋቷን ለማረጋገጥ ለምታደርገው ጥረት የማይናወጥ ድጋፏን እንደምትቀጥል ገልጻለች። በብሔራዊ መረጃና ደህንነት አገልግሎት ዳይሬክተር አምባሳደር ሬድዋን ሁሴን የተመራ ከፍተኛ የልዑካን ቡድን የጠቅላይ ሚኒስትር አብይ አህመድ መልእክትን ለሱዳኑ ጀነራል አብዱል ፈታህ አልቡርሃን ማቅረባቸው ተገልጿል። መልእክቱን አምባሳደር ሬድዋንና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ በፖርት ሱዳን ማቅረባቸውን ኢዜአ ዘግቧል። የልዑኩ መሪ አምባሳደር ሬድዋንም ሱዳን ሰላምና መረጋጋቷን ለማረጋገጥ ለምታደርገው ጥረት ኢትዮጵያ የማይናወጥ ድጋፏን እንደምትቀጥል በአጽንኦት ተናግረዋል።